ስለዚህ ለታህሳስ የሚሆን መለኮታዊ ጥበብ እንቀበላለን። አሜን። መለኮታዊ ጥበብ እንቀበላለን። እስቲ ጌታ ሆይ በሉ በኢየሱስ ስም ለዚህ ታህሳስ ወር የሚሆን የምገዛበት፣ የምዋጅበት፣ የምነጥቅበት ግፈኞች በሉ መንግሥተ ሰማያትን ይናጠቃሉ ተብሎ እንደተጻፈ በዚህ ታህሳስ ላይ የተዘጋጀ የትኛው ሰማያዊ ቢሆን ምድራዊ ቢሆን በረከት የምናጠቅበት ጥበብንና ኃይልን ትሰጠኝ ዘንድ በኢየሱስ ስም እጸልያለሁ። ለታህሳስ ወር የሚሆን ጥበብን፣ ማስተዋልን፣ ኃይልን ትሞላኝ ዘንድ እጸልያለሁ። በዚህ ታህሳስ ወር የተመደበ የትኛው የክፉ ሐሳብ፣ የአጋንንት ሐሳብ ቤተ ክርስቲያንን ኢየሱስ ያድናል። የገሃነም ደጆች አይችሏትም ተብሎ እንደተጻፈ በኢየሱስ ስም የትኛው የገሃነም አዋጅ በቤቴ ላይ፣ በቤተሰቤ ላይ፣ በጤናዬ ላይ፣ በሥራዬ ላይ፣ በመንፈሳዊ ሕይወቴ ላይ የታወጀውን ሁሉ በኢየሱስ ስም ይነሳ ዘንድ እጸልያለሁ። በኢየሱስ ደም ኪዳኑ ይፈርስ ዘንድ እጸልያለሁ። አባት ሆይ በዚህ ታህሳስ ወር የትኛው እግዚአብሔርን አለመፍራት ይነሳ ዘንድ እጸልያለሁ። እግዚአብሔርን በሉ የማይፈሩ ሰዎች ወደ ሕይወቴ ወደ ቤቴ ላይመጡ እጸልያለሁ። የትኛው ዴስቲኒ አቦክተሮች የሕይወቴ በሉ ዕጣ ፈንታ አጨንጋፊዎች ወደ ሕይወቴ በሉ ላይላኩ እጸልያለሁ። የሕይወቴ በሉ ዕጣ ረዳቶች ይላኩ ዘንድ እገናኛቸው ዘንድ እጸልያለሁ። በዚህ ታህሳስ ሰማያት በሉ በአንጻሬ በቤቴ በትውልዴ የተከፈተ እንዲሆን እጸልያለሁ። ጌታ ኢየሱስ ዮሐንስ ጋር ሊጠመቅ በሄደ ጊዜ ጌታ ኢየሱስ ተጠመቀው በጸለየ ጊዜ ነው ሰማይ ተከፈተ። ያኔ እግዚአብሔር አባ መጣና የምወደው ልጄ እሱ ነው፣ መንፈስ ቅዱስ በሕግ ምልክት ጌታ ጋር መጣ። ያ ማለት በጸለየ ጊዜ ሰማይ ተከፈተ። አሁን ደግሞ በክርስቶስ ኢየሱስ ስም በጸለያችሁ ጊዜ ሰማያት ይከፈታል። በአንጻራችሁ ሰማያት ይከፈታል። ምክንያቱም ጌታ ኦልሬዲ ሲያገግ ሰማይን ከፍተው፣ ስለዚህ አሁን የአዲስ ኪዳን ልጅ ሲጸልይ ሰማይ ይከፈታል። ይህ ዳግም ላልተወለደ ሰው አልተሰጠም ማለት ነው። ዳግም ያልተወለደ በክርስቶስ ኢየሱስ አዲስ ፍጥረት ያልሆነ ሰው ሰማይ መክፈት አይችልም። እኛ ነው የምንችለው በኢየሱስ ስም። ስለዚህ ይህ ታህሳስ ሰማያት ይከፈቱ ዘንድ ጸልያለሁ። ሰማያት በአንጻራችን ይከፈቱ ዘንድ ጸልያለሁ። ሰማያት ተከፍተው የእግዚአብሔርን ሐሳብ በሕልም በራእይ ታያላችሁ። የእግዚአብሔርን ድምፅ በሕልም በራእይ ትሰማላችሁ። ሰማያት ስለ እናንተ ይዋጋሉ። ሰማይ መልአክ ስለ እናንተ ይዋጋሉ። በኢየሱስ ስም ሰማያት በአንጻራችሁ ተከፈተ። ይህ ታህሳስ ወር በኢየሱስ ስም ስልጣን የመታሰቢያ ወር ይሆናል። ጠዋት ስጸልይ የጻድቅ መታሰቢያው ለዘላለም ነው የሚል ድምፅ መጣ። ይህ ነገር መዝሙረ ዳዊት ላይ እንደሆነ አውቃለሁ የፈለጉት በዘመቱ መዝሙር 112 ላይ እንደሆነ አገኘሁት። ገና ስመለከት ነው። ስለዚህ መታሰቢያ ማለት እግዚአብሔር ይላል ሳራን አሰበና ወደ ቤት መጣ። ወደ አብርሃምና ወደ ሳራ አሰበ ማለት ቃሉ ቪዚት አደረገ። ቪዚት ጎበኛቸው። ስለዚህ እግዚአብሔር የመታሰቢያ ወር ያደርጋል። አሜን። መታሰብ የሚለው ዘካር ቃሉ ግዙም የመጣው ከዕብራይስጥ ነው። ይህ ማለት ዘካር ወይ ደግሞ አስታወሰ ማለት እግዚአብሔር በሆነ ነገር የገባላችሁን ቃል አስታውሶ የሚፈጽምበት ወር ነው። በኢየሱስ ስም ስልጣን ጌታ ሆይ ይህ ታህሳስ
መታሰቢያ ስለሚሆን አመሰግንሃለሁ። ይህ ወር መታሰቢያ ይሆናል በሉ። አባት ሆይ ታኅሳስ ወር የመታሰቢያ ወር ስለሚሆን አመሰግናለሁ። እግዚአብሔር ሳራን እንዳሰበ ስለምታስባቸው ተስፋ ቃላቸውን ይዘህ ስለምትመጣ በኢየሱስ ስም አመሰግናለሁ። በእውነት የምስጋና ወር ያደርጋል። ክፉ ይጠብቃችኋል። ታኅሳስ ወር ላይ ከተጠበቀ የትኛውም ዲመኒክ አጀንዳ ይጠብቃችኋል። የአደጋን መንፈስ በኢየሱስ ስም ስልጣን ካንሰል አደረገ። የበሽታን መንፈስ በኢየሱስ ስም ስልጣን ካንሰል አደረገ። ቋንቋን የመድባለቅ መንፈስ በኢየሱስ ስም ካንሰል አደረገ። የድህነት የኪሳራን ስፒሪት በኢየሱስ ስም ካንሰል አደረገ። የትኛው ሪጀክሽንን ካንሰል አደረገ። የእግዚአብሔር ሞገስ ግን በቤታችሁ ላይ፣ በልጆቻችሁ ላይ፣ በትውልዳችሁ ላይ እናንተ በሆነው ላይ ይመጣ ዘንድ ጸልያለሁ። በዚህ ታኅሳስ በሞገስ ግቡ፣ በሞገስ ውጡ። የእግዚአብሔር ማስፈራት በእናንተ ላይ ይሁን። የማስፈራት እጁ በእናንተ ላይ ይሁን። በእውነት በቀንም በሌሊትም እጁ ይጠብቃችሁ። የእግዚአብሔር አብሮነትና አንድነት ከእናንተ ጋር ይሁን። በኢየሱስ ስም ጸለይን። አሜን አሜን እንላለን።